ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። እንግዲህ በምዕራፍ 1 የ2016 አጠቃላይ ጥያቄዎችን መስራት ችለናል። በምዕራፍ 2 ደግሞ ከፔዲያትሪክ ኮርስ ከተለያየ ዓመት የወጡ የኤግዚት ኤግዛም ጥያቄዎችን መስራት ጀምረናል። ዛሬ ደግሞ ከባለፈው የቀጠሉ ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰብ ይሆናችሁ እንደዚህ አዳዲስ የኤግዚት ኤግዛም ጥያቄዎች ሲለቀቅላችሁ ኖቲፊኬሽን እንዲደርሳችሁ ያድርጉ። ቀጥታ ወደ ጥያቄዎቹ Question number 3-1. A 4-year-old child is brought to hospital due to suspected growth and developmental retardation. On assessment, the child can hop, balance on each foot, can draw a person, and is able to identify the color of object. The child is also able to brush teeth without any help, but cannot understand the opposite of things. What is the most likely nursing recommendation for this child? A. Treat the child for cognitive developmental delay. B. Treat the child for gross motor developmental delay. C. Inform the mother that the child is developing normally. D. Treat the child for fine motor developmental delay. ይለናል። እንግዲህ እድሜው ወደ 4 ዓመት የሚጠጋ ሕፃን ልጅ ነው። ሳስፔክትድ ዴቨሎፕመንታል ዲሌይ አለ ተብሎ እንግዲህ ሳስፔክትድ የተደረገ ሕፃን ልጅ ነው። አሰስመንት በምታደርጉበት ጊዜ እንግዲህ መጀመሪያው መዝለል ይችላል። ልጁ በአንድ እግሩ ቆሞ ባላንስ ማድረግ ይችላል። ሰው መሳል ይችላል። ድሮው ማድረግ ይችላል። በተጨማሪም እንግዲህ የተለያዩ ከለሮችን መለየት ይችላል። ሌላኛው እንግዲህ ያለሌላ ሰው እርዳታ እንግዲህ ጥርሱን መቦረሽ ይችላል። ነገር ግን አንድ ነገር ኦፖዚት ወርዶችን አንደርስታንድ ማድረግ አይችልም። ለምሳሌ የትልቅ ኦፖዚት ትንሽ ነው አይደለ? የትኩስ ኦፖዚት ቀዝቃዛ ነው። እንደዚህ አይነት ወርዶችን መለየት አይችልም። ጥያቄው ምንድነው እንግዲህ ለእርሷ እንግዲህ ለልጁ ሪኮመንድ ማድረግ አለባት የትኛው ነው ይለናል። ምርጫ ኤ ላይ treat the child for cognitive developmental delay። ይህ እንግዲህ ትክክል አይደለም። ምክንያቱም ኦፖዚት ወርዶችን ማወቅ አለመቻሉ እንግዲህ ኮግኒቲቭ ዲሌይ አለ ብለን እንግዲህ አያደርገንም ኦፖዚት ወርዶችን አለማወቅ። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ treat the child for gross motor developmental delay ይለናል። ግሮስ ሞተር ስኪሉ እንግዲህ ኖርማል ነው። ልጁ ይዘላል፣ ባላንስ ማድረግ ይችላል። ስለዚህ ትክክለኛ የሆነ ግሮስ ሞተር ዴቨሎፕመንት እያሳየ ነው። ስለዚህ ይህን እንደ ዲሌይ አንቆጥረውም። ስለዚህ ካንስል ታደርጋላችሁ። እንግዲህ መልሳችን ምርጫ ሲ ላለው ኢንፎርም ዘ ማዘር ዛት ቻይልድ ዴቨሎፒንግ ኖርማል። ሁሉም ማይልስቶኖች እንግዲህ ለእድሜው ለ4 ዓመት ለሆነ ሕፃን ልጅ ትክክለኛ የሆነ ዴቨሎፕመንታል ስቴጅ ላይ ነው ያለው ማለት። ስለዚህ የተለያዩ ኦፖዚት ወርዶችን እንግዲህ አንድ ላይ መገጣጠም እንግዲህ እድሜያቸው ቢያንስ ወደ 5 ዓመት ሲጠጉ እንግዲህ አይደንቲፋይ ማድረግ ይችላሉ። ስለዚህ ምንም አይነት ችግር የለም ልጁ ላይ ማለት ነው። ስለዚህ ልጁ ባያቅ ምንም አይነት ዴቨሎፕመንታል ዲሌይ እንደሌለ ይነግረናል። ስለዚህ it is normal። ስለዚህ መልሳችን ምርጫ ሲ ነው። ምርጫ ዲ ላይ treat the child for fine motor developmental delay። ይሄ ልክ አይደለም። ምክንያቱም ኦልሬዲ ልጁ ምን ያደረገ ነው ብቻውን እርሱን መጥረግ ይችላል። ይሄ እንግዲህ ፋይን ሞተር ዴቨሎፕመንቱ እንግዲህ ዌል እንደሆነ ይነግረናል እንጂ ዲሌይ እንዳለ አይነግረንም። ስለዚህ ካንስል ታደርጋላችሁ። መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 3-2. A 3-week-old neonate was brought to under 5 care with umbilical swelling of 3-day duration. The infant has cough, red and warm umbilicus with a body temperature of 38 degrees centigrade and respiratory rate of 54 breaths per minute. The neonate has no danger sign. A nurse wanted to classify the problem based on IMNSI protocol. What is the most likely classification of the newborn problem? A. Pneumonia. B. Very severe disease. C. Local infection. D. Local bacterial infection ይለናል። እንግዲህ እድሜው እንግዲህ 3 ሳምንት የሆነ ሕፃን ልጅ ነው። አምቢሊካል ስዌሊንግ አለው። ይህም ለ3 ቀን የቆየ መቅላት ነገር አለው። በተጨማሪም ዋርም ታሽ ነው። ይህ ምን ያሳየናል እንግዲህ አምቢሊካል ኢንፌክሽን እንዳለ ይነግረናል። ቴምፕሬቸሩን ቼክ በምታደርጉበት ጊዜ 38 ዲግሪ ሴንቲግሬድ ነው። ሪስፓይራቶሪ ሬቱ 54 ነው። ሪስፓይራቶሪ ሬቱ በኖርማል ሬንጅ ውስጥ ነው። በተጨማሪም እንግዲህ ኖ ዴንጀር ሳይን ይለናል። ዴንጀር ሳይኖች የሉት። ጥያቄው ብለን እንግዲህ አይኤምኤንኤስአይን በመጠቀም እንግዲህ
ይሄ ልጅ በየትኛው ነው ክላሲፋይ የሚደረገው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ኒሞኒያ ይለናል። ኒሞኒያ እንግዲህ መልስ አይሆንም። ምክንያቱም እንግዲህ አንደኛው ኒሞኒያ ነው እንድንል የሚያስፈልጉ ምልክቶች ውስጥ ሪስፓይራቶሪ ሬት ነው አይደለ? ሪስፓይራቶሪ ሬቱ ደግሞ 54 ነው። ኖርማል ነው ለ3 ሳምንት ህጻን ልጅ እንግዲህ ኖርማል ነው። ፖይንቱ እና 60 እና ከ60 በላይ ከሆነ ኒሞኒያ ነው ብለን እንግዲህ ዲያግኖስ እናደርጋለን ነበረ። ነገር ግን ሪስፓይራቶሪ ሬቱ 54 ነው። በተጨማሪም እንግዲህ ምንም አይነት ቼስት ድሮዊንግ የኒሞኒያ መልስ አይሆንም። ካንስል ታደርጋላችሁ። ምርጫ ቢ ላይ ቬሪ ሲቨር ዲዚዝ ይለናል። ይህም እንግዲህ መልስ አይሆንም። ምክንያቱም እንግዲህ ላይ ያሉት ምልክቶች ሲደመሩ ተጨማሪ ዴንጀር ሳይን ቢኖረን ቬሪ ሲቨር ዲዚዝ ብለን ክላሲፋይ እናደርግ ነበር። ዴንጀር ሳይን ከምንላቸው ውስጥ አንደኛው እንግዲህ ኮንቨልዥን ነው። ልጁ ኮንቨልስ ያደረገ ከሆነ፣ ፊድ ያደረገ ካልሆነ፣ ጡት የማይጠባ ከሆነ፣ ቼስትን ድሮዊንግ ካለው፣ እነዚህ አንኮንሽስ ወይም ሌታርጂ ከሆነ እና ስቲሙሌሽን ብቻ ሲኖር ሚንቀሳቀስ ከሆነ እነዚህ ምልክቶች ምንድን ናቸው? ዴንጀር ሳይን ናቸው። እነዚህ ዴንጀር ሳይኖች ሲደመሩ ላይ ያሉት ምልክቶች ቢኖሩ ክላሲፋይ የምናደርገው ቬሪ ሲቨር ዲዚዝ ነበረ። ነገር ግን የእኛ ኬዝ ላይ ኖ ዴንጀር ሳይን የሚል ስላለ ካንስል ታደርጋላችሁ። ምርጫ ሲ ላይ ሎካል ኢንፌክሽን ይለናል። እንግዲህ ሎካል ኢንፌክሽን ብለን ለመሰየም እድሜያቸው ከ2 ወር በላይ የሆኑ ህጻናቶች ላይ እንግዲህ መሰየም እንችላለን። እንግዲህ የኛ ኬዝ ላይ 3ኛ ሳምንት የሆነ ህጻን ልጅ ነው። ስለዚህ ሎካል ኢንፌክሽንን የምንጠቀመው ለየትኞቹ እድሜ ክልል ላሉት ነው? እንግዲህ እድሜያቸው ከ2 ወር በላይ ለሆኑ ህጻናቶች እንግዲህ ሎካል ኢንፌክሽን ብለን ክላሲፋይ እናደርጋለን። የኛ ኬዝ ላይ እድሜው ወደ 3 ሳምንት ነው። ስለዚህ መልስ አይሆንም። እንግዲህ መልሳችን ምርጫ ዲ ላይ ያለው ሎካል ባክቴሪያል ኢንፌክሽን የሚለው እንግዲህ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም አምቢሊካል ኢንፌክሽን አለ፣ ፕላስ ፌቨር አለው፣ ፕላስ ደግሞ ፌቨር አለው። በተጨማሪም እንግዲህ ዴንጀር ሳይን የለውም። ኒዮኔት ላይ ደግሞ ክላሲፋይ የምናደርገው እንዲህ አይነት ምልክቶች ካሉ እንግዲህ ሎካል ባክቴሪያል ኢንፌክሽን ብለን ነው። ስለዚህ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 33. A preterm infant with a complaint of poor feeding and cyanosis is admitted to hospital. On assessment, the baby had jaundice, tachypnea, lethargy, and hypotonia. Laboratory finding reveals excessive protein in the urine and decreased coagulation factor with partial thromboplastin time of 120%. Partial volume exchange transfusion was ordered to this neonate. What is the ultimate goal of this intervention? A. Removing 5 ml of blood at the time. Removing 5 ml of blood at a time. B. Removing 20 ml of blood at a time. C. Removing 15 ml of blood at a time. D. Removing 10 ml of blood at a time ይለናል። እንግዲህ ፕሪተርም የሆነ ህጻን ልጅ ነው። ፊዲንግ ችግር አለ፣ ሲያኖሲስ ዴቨሎፕ አድርጓል፣ ጃውንዲስ አለ። ሌላኛው እንግዲህ ሌታርጂክ አለው፣ ተካፒኒክ ነው፣ ሃይፖቶኒያ አለ። ይህ ማለት ሙቭመንት ጋር በተገናኘ ሙቭመንቱ የቀነሰ ነው። በተጨማሪም እንግዲህ ሽንት ውስጥ ፕሮቲን ዩሪያ የምንለው ወይም ሽንት ውስጥ እንግዲህ ፕሮቲን መታየት ጀምሮ ፓርሻል ትሮምቦፕላስቲን ታይም የምንለው እንግዲህ ፕሮሎንግድ ሆኗል። ይሄ ቴስት እንግዲህ ለምንድነው የሚጠቅመው? ኖርማል እንግዲህ ደም የሚረጋበት የራሱ የሆነ ሰዓት አለ። ነገር ግን ከሰዓቱ አልፎ ረዘም ላለ ጊዜ ሰዓት የሚወስድ ከሆነ ፕሮሎንግድ ፓርሻል ትሮምቦፕላስቲን ታይም እንላለን። ስለዚህ ልጁ ላይ እንግዲህ ፕሮሎንግድ ሆኗል። እነዚህ ምልክቶች ምንድነው የሚያሳዩን? እንግዲህ ሲቨር የሆነ ኒዮናታል ኢልነስ ኮአጉሎፓቲ ኮአጉሎፓቲ ማለት ምንም ደም የመርጋት አቅሙ ሲስተጓጎል ኮአጉሎፓቲ እንላለን። ክሎቲንግ ፎርም የማድረግ ፕሮሰሱ ሲስተጓጎል ኮአጉሎፓቲ እንላለን። ስለዚህ ልጁ እያሳየ ያለው ሲቨር ኢልነስ አር ከኮአጉሎፓቲ ጋር ነው ማለት ነው። እነዚህ ነገሮች ደግሞ የሚታዩት ምን ላይ ነው? እንግዲህ ሲቨር የሆነ ኒዮናታል ጃውንዲስ በሚኖርበት ጊዜና ሴፕሲስ በሚኖርበት ጊዜ እንዲህ አይነት ምልክቶች ይታያሉ። ለልጁ እንግዲህ ፓርሻል ቮሊዩም ቼንጅ እንደሆነ እንግዲህ ኦርደርድ ተደርጎ ጥያቄ ምለን እንግዲህ ይሄ ኢንተርቬንሽን ምንድነው? ዋና አልቲሜት ጎሉ ምንድነው ይሄ ኢንተርቬንሽን ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ሪሙቪንግ 5 ml of blood at a time ይለናል። እንግዲህ 5 ml ብሌድ ሪሙቭ ለማድረግ ነው ይለናል። ይሄ እንግዲህ መልስ አይሆንም። ምክንያቱም ስቲሌን የምትጠቀሙት እንግዲህ ለሳምፕሊንግ ነው። 5 ml ማለት ጥቂት ነው። ስለዚህ ለኤክስቼንጅ ኦፍ ትራንስፊውዥን እንግዲህ ኢፌክቲቭ አይደለም። ካንስል ታደርጋላችሁ። ምርጫ ቢ ላይ ሪሙቪንግ 20 ml of blood at a time ይለናል። ይሄ እንግዲህ ለህፃናቶች
በዛ ላይ ፕሪተርም ለሆኑ ህጻናቶች በጣም ብዙ ነው። ለሾክ፣ ለሃይፖቴንሽን እና ካርዲያክ ችግር ላመጣ ይችላል። ስለዚህ ይሄን አይል ኢሜል ሪሙቭ አይደረግም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ሪሙቪንግ 15 ml of blade at a time ይላል። ይህም እንግዲህ በጣም ብዙ ነው። ሪኮመንድ አይደረግም። ካንስል ታደርጋላችሁ። ምርጫ ዲ ላይ ያለው እንግዲህ ሪሙቪንግ 10 ml of blade at a time የሚለው መልሳችን ይሆናል ማለት ነው። ይሄ እንግዲህ ስታንዳርድ እና ለህፃናቶች እንግዲህ ፓርሻል ኤክስቼንጅ ኦፍ ቮሊዩም ላይ እንግዲህ ሴፍ ቮሊዩም ከምንላቸው ውስጥ እንግዲህ አንደኛው ነው። ስለዚህ ሪሙቪንግ 10 ml of blade at a time የሚለው መልሳችን ይሆናል ማለት ነው። Question number 34. A 9-month-old infant was brought to Well Baby Clinic for growth and development assessment. On examination, a nurse appreciates that the child cannot crawl and creep and is not able to speak toward the sentence. The baby is also not able to stand and walk away from. The nurse appreciated developmental delay. What is the most likely indicator of delayed development in this child? A. Not able to walk. B. Not able to creep or crawl. C. Not able to stand. D. Not able to speak toward sentence ይለናል። እንግዲህ የ9 ወር እድሜ ያለው ኢንፋንት ነው። እንግዲህ ግሮዝ ኤንድ ዴቨሎፕመንት አሰስ ተደርጓል። እንግዲህ አሰስ ከተደረገ በኋላ ክራውል እና ክሪፕ ማድረግ አልቻለም። እንግዲህ ስታንድ ወይም ብቻውን ለመቆም ተቸግሯል። ቶወርድ ሰንተንስ እንግዲህ ማለት አይችልም። ስለዚህ እነዚህ እንግዲህ አሰስ ተደርገው የተገኙ ናቸው። ጥያቄው ምንድነው? ከነዚህ ላይ ካየናቸው ውስጥ እንግዲህ የትኛው ነው ዴቨሎፕመንታል ዲሌይን ለ9ኛ ወር ህጻን ልጅ የሚገልጸው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ኖት ኤብል ቱ ዎክ ይለናል። እንግዲህ መራመድ አለመቻል እድሜያቸው 9 ወር ላይ ያሉ ህጻናቶች ላይ ኤክስፔክት እናደርግ። እንግዲህ ዎክ ማድረግ የሚጀምሩት እድሜያቸው 1 ዓመት እስከ 1 ዓመት ከ3 ወር አካባቢ እንግዲህ መራመድ ይጀምራሉ። እንግዲህ እኛ 9 ወንዝ ነው ኤክስፔክትድ አናደርገውም። ካንስል ታደርጋላችሁ። ቻቢ ላይ ኖት ኤብል ቱ ክሪፕ ኦር ክራውል ይላል። ይሄ እንግዲህ ትክክለኛው መልሳችን ነው። እንግዲህ ክራውል ማድረጋቸው፣ ክሪፕ ማድረጋቸው እነዚህ እንግዲህ ሜጀር ግሮስ ሞተር ማይልስቶን የምንላቸው ናቸው። 9ኛ ወንዝ ላይ ያለ ህጻን ልጅ ሊተገብራቸው የሚችላቸው ግሮስ ሞተር ማይልስቶኖች ናቸው። እነዚህን አለማድረጉ እንግዲህ ዴቨሎፕመንታል ዲሌይ እንዳለ ይነግረናል። ስለዚህ መልሳችን ምርጫ ቢ ነው። ምርጫ ሲ ላይ ኖት ኤብል ቱ ስታንድ። ይሄ እንግዲህ ኤክስፔክት የሚደረገው እንግዲህ ከ9 ወር በኋላ 10 ወር አካባቢ ወደ 12 አካባቢ በሚሆንበት ጊዜ ብቻቸውን መቆም ይጀምራሉ። እንግዲህ 9 ወር ላይ ያለ ኤክስፔክትድ አናደርግም። ካንስል ታደርጋላችሁ። ምርጫ ዲ ላይ ኖት ኤብል ቱ ስፒክ ቱወርድ ሰንተንስ። ይሄን እንግዲህ ኤክስፔክት የምታደርጉት እንግዲህ እድሜያቸው ከ1 ዓመት ከ6 ወር እስከ 2 ዓመት በሚሆንባቸው ጊዜ እንግዲህ 2 ወርዶችን ቢያንስ ማለት አለባቸው። እኛ ኬዝ 9 መንዝ ነው። 9ኛ መንዝ ላይ ኤክስፔክትድ አይደረግም። ስለዚህ መልስ አይሆንም። ካንስል ታደርጋላችሁ። መልሳችን እንግዲህ ምርጫ ቢ ያለው ይሆናል ማለት ነው። Question number 35. A 6-year-old child was presented to a hospital with agitation and change in level of consciousness of 2-day duration. The mother told a history of frequent fever, headache, and general malaise, and history of stray dog bite 3 weeks before, and a history of stray dog bites 3 weeks before. What is the most appropriate management for this case? A. Treating with broad-spectrum antibiotics. B. Administration of rabies vaccine. C. Provision of antipsychotic drug. D. Provision of symptomatic management ይለናል። እንግዲህ እድሜው ወደ 6 ዓመት የሚጠጋ ህጻን ልጅ ነው። ፈብራይል ነው። ፕላስ ደግሞ ራስ ምታት አለው፣ ማሊዝ አለው፣ የጀነራል ሲምፕተሞች አሉት። ኤጂቴድ ሆኗል። ፕላስ ደግሞ ኮንሽንስ ሌቨሉ እንግዲህ አልተርድ ሆኗል። ፓስት ሂስትሪውን በሚጠየቅበት ጊዜ እንግዲህ ከ3 ሳምንት በፊት እንግዲህ መንገድ ላይ ከ3 ሳምንት በፊት እንግዲህ በውሻ ተነክሷል። ጥያቄው ምለን እንግዲህ ምንድነው ከሲምፕተሞቹ ተነስታችሁ ምንድነው እንግዲህ ለዚህ ህጻን ልጅ እንግዲህ አፕሮፕሪየት የሆነው ማናጅመንት የትኛው ነው? ክሊኒካል ሲምፕተሞቹን ተመልከታችሁ ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ እንግዲህ ትሪቲንግ ዊዝ ብሮድ ስፔክትረም አንቲባዮቲክስ ይለናል። በአንቲባዮቲክስ ትሪት ማድረጋችን ምንም ጠቀሜታ ያለው፣ ምክንያቱም ሬቢስ ምንለው እንግዲህ ቫይራል ኢንፌክሽን ነው። ስለዚህ አንቲባዮቲክስ መስጠቱ ምንም ጠቀሜታ ያለውም። ካንስል ታደርጋላችሁ። ምርጫ ቢ ላይ አድሚኒስትሬሽን ኦፍ ሬቢስ ቫክሲን ይለናል። አድሚኒስተር ማድረጋችን እንግዲህ ምልክቶችን አሁን ኦልሬዲ ኮንሽስ ሌቨሉ አልተርድ ሆኗል፣ ኤጂቴድ ሆኗል። ሁለቱ እንግዲህ እነዚህ ኮንሽስ ሌቨሉ አልተርድ መሆኑና ኤጂቴድ መሆኑ ሲኤንኤስ ወይም ኒውሮሎጂካል ሲምፕተሞች ናቸውና ቫክሲኖችን አድሚኒስተር ብናደርግ ምንም ጠቀሜታ የለውም ወይም ኢፌክቲቭ አይሆንም ማለት ነው። ምክንያቱም
ቫክሲን የሚያስፈልገው ቢፎር ኤክስፖዠር ነው አይደለ? ምልክቶቹ ሳይጀምሩ በፊት እንግዲህ ነው መሰጠት ያለበት። ኦልሬዲ አሁን ምልክቶቹን ዴቨሎፕ አድርጓል። ስለዚህ ቫክሲን መስጠታችን ምንም ጠቀሜታ የለውም። ካንስል ታደርጋላችሁ። ምርጫ ሲ ላይ ፕሮቪዥን ኦፍ አንታይሳይኮቲክ ድራግስ። ይሄ አንታይሳይኮቲክ ድራግ እንግዲህ ኤጄሽኑን ሊቀንስልን ይችላል፣ ኤጄትን ማድረጉን ሊቀንስልን ይችላል። ነገር ግን የውሻ ንክሻውን እንግዲህ ትሪት አያደርግልንም አይደለ? ስለዚህ ካንስል ታደርጋላችሁ። እንግዲህ መልሳችን ፕሮቪዥን ኦፍ ሲምፕቶማቲክ ማናጅመንት የሚለው እንግዲህ መልሳችን ይሆናል ማለት ነው። ውሻው እንግዲህ ንክሻ ካደረሰ ከ2 እስከ 12 ሳምንት ውስጥ ሆኖ በተጨማሪም እንግዲህ ኒውሮሎጂካል ሲምፕቶሞች ካሉ እንግዲህ ክሊኒካል ሬቢስ የምንለውን ማኒፌስቴሽኖች እያሳየ ነው። ስለዚህ ክሊኒካሊ ደግሞ ሬቢስ ሳይንን ሲምፕተም ለሚያሳይ ህጻን ልጅ እንግዲህ ትሪትመንታችን ምንድነው? ፓሊቲቭ ኬር ወይም ሳፖርቲቭ ነው የምናደርገው። ለምሳሌ ኤርዌይ ጋር በተገናኘ ኤርዌይን ሳፖርት ማድረግ፣ ሃይድሬሽን በሚያስፈልገው ጊዜ ሳፖርት ማድረግ፣ ሌላኛው እንግዲህ ሴዴት ማድረግ ሊሆን ይችላል። ሲጀራይዝ ሊያደርጉ ይችላሉ። ምክንያቱም ሲኤንኤስን አፌክት ሲጀራይዝ ያደርጋሉ። እነዛን ኮንትሮል ማድረግ ያስፈልጋል። ህመም ማስታገሻ መድኃኒቶችን መስጠትና ኮንፈርት ጋር በተገናኘ ኮንፈርት እንዲሰማቸው ማድረግ ነው ማለት ነው። አሁን ያዩ ምልክቶች ደግሞ ከፍ ያሉ በሚሄዱበት ጊዜ እንግዲህ ሃይድሮፖሮሲስ የምንለው አለ። ውሃ የመፍራት ነገር ዴቨሎፕ ያደርጋሉ። ስለዚህ ምልክቶቹ ኦልሬዲ እየታዩ ስለሆነ ማናጅመንታችን እንግዲህ ሲምፕቶማቲክ ነው ማለት ነው። ስለዚህ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው።